በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም ልጆች በያላችሁበት በእግዚአብሔር ሰላምታ ሰላም እላችኋለሁ። ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ወር በገባ በ26 በቤተ ክርስቲያናችን ታስበው ከሚውሉ እግዚአብሔር አምላክ ቃል ኪዳን ከገባላቸው ቅዱሳን አባቶቻችን አንዱ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ይገኛሉ። ታዲያ ጻድቁ አቡነ ሀብተ ማርያም ማን ናቸው? ምን ቃል ኪዳን ተሰጣቸው? እናም ያደረጉትን ተጋድሎ በጥቂቱ እንመለከታለን። አምስቱን መቅሰፍቶች የማስወገድ ስልጣን የተሰጣቸው ጻድቁ ሀብተ ማርያም የነበሩበት ዘመን 1486 ዓመተ ምህረት ንጉሥ እስክንድር በነገሰበት ዘመን ነው። አባቱ ፍሬ ብሩክ፣ እናቱ ዮስቴና ይባላሉ። ፍሬ ብሩክና ዮስቴና በሕገ እግዚአብሔር፣ በሃይማኖት፣ በትሩፋት፣ በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ነበሩ። የጻድቁ ሀብተ ማርያም እናት ቅድስት ዮስቴና ጻድቁ ሀብተ ማርያምን ከመውለዷ በፊት ሰው ሁሉ ዓለሙን ቢገዛ ነፍሱን ግን ካጣ ምን ይጠቅማል የሚለውን የወንጌሉን ቃል ተረድታ ለመመነን ወደ በረሃ ሄደች። በበረሃ ውስጥ ከሰው ተለይቶ የሚኖር አንድ ባህታዊ ዋሻ ውስጥ አገኘች። የመጣሁት ለምነና ነው፣ ጌታ በወንጌሉ እርፍ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለች። ይህ ባህታዊ ምናኔና መንኩስና ላንቺ አልተፈቀደም፣ ከሕጋዊ ባልሽ ወንድ ልጅ ትወልጃለሽ፣ እርሱም ለዓለም ሁሉ ይተርፋል፣ በጸሎትም ብዙዎችን ይጠቅማል፣ እንደ መላእክትም ጸጋ ተሰጥቶታል በማለት ነገራት። ቅድስት ዮስቴናም በአረጋዊ ባህታዊ ይህንን ነገር ሰምታ አደነቀች። የፈጣሪ ቃል ከሆነ ወደ ቤት እመለሳለሁ ብላ ወደ ቤቷ ተመለሰች። ጥቂት ጊዜያትን ከቆየች በኋላ ግንቦት 26 ቀን ጻድቁ ሀብተ ማርያም ተወለደ። በአባቱና በእናቱ ቤት ታላቅ ደስታ ሆነ። 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። በተጠመቀ ዕለትም ሀብተ ማርያም ተብሎ ተሰየመ። ጻድቁ ሀብተ ማርያም በፈሪሃ እግዚአብሔር አደገ። ከዕለታት በአንዱ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርጉ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ በልቡናው ይህች ጸሎት በጣም ጥሩና መልካም ናት ብሎ አሰበ። በዚህ ጸሎት ከዓለም አሳችነት ከገሃነመ እሳት እንዳንገባ ዘንድ አውቃለሁና የንስሐ መንገድ ናት ብሎ ተናገረ። ከዚህ ጊዜ ጀምሮ አባታችን አቡነ ሀብተ ማርያም በዚህ ጸሎት ተጠምዶ በጾምና በጸሎት በስደት የሚኖር ሆነ። አባቱ ፍሬ ብሩክ አቡነ ሀብተ ማርያምን የበግ ጠባቂ አደረገው። አባታችን አቡነ ሀብተ ማርያም ከአባቱ አጠገብ ተኝቶ ሳለ ሀብተ ማርያም የሚል ድምፅ በሌሊት ከሰማይ ወጣ። አባቱ ባጠገቡ ተኝቶ ነበርና የጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዚህ በፊት ቃል ከሰማይ ጠፍቶት አያውቅም ነበርና እንደ ሳሙኤል ጌታዬ ባሪያህ ይሰማል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም አናገረው። ከዚህም በኋላ አባቱ ከሀገሪቱ ታላላቅ ሰዎች አንዷን እጮኛ አጨለትና ታገባለህ አለው። አባታችን አቡነ ሀብተ ማርያምም አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁና ተራክቦ ወይም ቃለ ወንጌሉን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለ። አባቱም ያለ አቡነ ሀብተ ማርያም ፍቃድ ሙሽራይቱን ለማምጣት ሄደ። አባታችን አቡነ ሀብተ ማርያም ሀገር ጥሎ ሄደ። መንፈስ ቅዱስም በመብረቅ አምሳል አባቱን ገሰጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ዓለም አለፈ። አባታችን አቡነ ሀብተ ማርያም የአባቱን ዕረፍት ሳይ አፋር ወደምትባል ሀገር አሰቦት አቡነ ሳሙኤል ገዳም ሄደ። አባ ሳሙኤል ከሚባሉ ደግ መነኩሴ ቦታ ገብቶ ኖረ። በዚያ ገዳም ውሃ በመቅዳት እንጨት በመስበር ልብስ በማጠብ እህል በመፍጨት አበው መነኮሳትን ሲያገለግል ኖረ። በአባታችን ላይ መነኮሳት ተቆጥተው ሲነሱ እመቤታችን ቅድስት ድንግል ማርያም በገሃድ ተገልጣ ተገጽሳቸውም ነበር። በዚህ አገልግሎት ላይ ሳለ ገዳሙ ካለበት ተራራ ላይ ወደ በረሃ ወርዶ ውሃ ቀርቶ ተሸክሞ ሲመለስ ውሃውን በእንስራ እንደተሸከመ እግሩን አደናቀፈው። የቀዳው ውሃ ሊደፋበትና እንስራውም ሊሰበርበት ሲል ጌታዬ ኢየሱስ ክርስቶስ ሆይ አድነኝ፣ ትወድቅ ዘንድ አትተዋት ብሎ ጸለየ። ይህንም ብሎ በተናገረ ጊዜ የውሃዋ እንስራ ሳትወድቅ ቆመች። እጅም ሳይነካት ተመልሳ በትከሻው ላይ ተቀመጠች። አባ ሳሙኤል የሚከተሉት ነበርና ይህንን ጽኑ ተአምር አይተው ተደነቁ። ከዕለታት አንድ ቀን በሌሊት መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ፣ ፍራቻ፣ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ በእግዚአብሔር ተአምር ራሱ በራ። አባ ሳሙኤልም ይህንን ተአምራት አይተው ይህ ቅዱስ ልጅ የዓለም ሁሉ ጥበብ መብራት ይሆናል ሲሉ ትንቢት ተናገሩ። በዚህችም ገዳም 12 ዓመት ከትህትና ጋር እየታዘዘ ቤተ ክርስቲያንን እያገለገለ ኖረ።
አቡነ ሀብተ ማርያም እለ አድባር ወደ ተባለ ገዳም ሄደ። ከአባ መልከ ጼዴቅ እጅ የምንኩስና ሥርዓት ተቀበለ። ከዚያም በመቀጠል በጥልቅ ባህር ገብቶ 150 መዝሙረ ዳዊትንና 4ቱን ወንጌሎች የጸሎት መጻሕፍትን እየጸለየ 500 ጊዜ ይሰግድ ነበር። እህል መብላት ትቶ እንደ በረሃ ዋልያ ቅጠል መብላት ጀመረ። 40 ቀን የሚጾምበት ጊዜና 80 ቀንም የሚጾምበት ጊዜ ነበረ። ፊቱም እንደ ንጋት ኮከብ ያበራ ነበረ። 4ቱን ወንጌላት እየጸለየ ሳለ ቅዱስ ገብርኤልና ቅዱስ ሚካኤል በቀኝና በግራ አስከትሎ ፈጣሪያችን ኢየሱስ ክርስቶስ ተገለጠለት። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ያን ጊዜ አቡነ ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወድቆ እንደ በድን ሆነ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናውና ታላቅ የሆነ ቃል ኪዳንም ገባለት። በጸሎትህ አምኖ በጎ ሥራን ለሚሰራ ሁሉ በሕይወት ሳለ ልብስ በማጠብ ወይም ምግብ በማቅረብ እግር በማጠብ እንጨት በመስበር ውሃ በመቅዳትና በመራራት ለደከምክበት ሁሉ እምርልሃለሁ። ዳግመኛም ከሞተ በኋላ መንግሥተ ሰማያትን አወርስልሃለሁ። አንተ ከሞትክም በኋላ ስምህን እየጠራ ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለን ሁሉ በሕሊና ያሰበህን በልቡና የወሰነውን እፈጽምለታለሁ አለው። ጠላቶችህ አጋንንትን ያጠፋልህና ይጠብቅህ ዘንድ ቅዱስ ሚካኤል ካንተ ጋር አይለይም። የሰጠውህን ቃል ኪዳን እንዳልነሳ በራሴ ማልኩ። ከእናትህ ማፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩህ እንጂ በብዙ ገድልህና በድካምህ ብቻ የወደድኩህ አይደለህምና። ይህንን ቃል ኪዳን ከሰጠው በኋላ ጌታችን ኢየሱስ ክርስቶስ በክብር ብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ቅድስት ቴዎስቴና ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናትና አባት ለሞቱባቸው ለባልቴቶች፣ ለጦም አዳሪዎች፣ ለድሆች ጨርሳ ሰጠች። በጾም በጸሎትና በስግደት ሰውነቷን አደከመች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ወደ እሷ መጣ። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤተሰቦችሽን ስለተውሽ 80 ርስት ከተሞችን 7 አክሊሎችን እንሆ አዘጋጀውልሽ አላት። ደጋግ ስራን ሰርታ ከፈጸመች በኋላ አረፈች። እግዚአብሔር አምላክ አስቀድሞ ተስፋውን እንደነገራት 7ቱን አክሊላት ሽልማት 80ውን አህጉራተ ገነት አወረሳት።